ጨንቀን ዞር በል አራፉ እኮ ከማኑ እርጉዝ እኮ ነች። አንተ ቱና ታዲያ ስርዓት ይኖር። አንተ ጃለ ምን አለቃትም እንጣላለን። ከዛሬ በኋላ አልሰማሽም። እሺ ማረጋት ለጋላለሁ። ምን ልታመጣ ነው? ምን ልታመጣ ነው? አራፉጂ ምን ልታመጣ ምን ይኸውልህ ጫፏን ትነካት እንዴ እንዳትናገረኝ። ለምን አትወጪም? ከሉት አራፍ ታረጋጋ እኔ ወጥቼ እኔ በእናትሽ አራፋት ታጋ ምናምን ትላለች አንተ ለጥፊ እንደ አራፍሽ ቡቡ። ሰላም ዩቲዩብ እንዴት ናችሁ? ዛሬ ተመልሼ መጥቻለሁ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ እንዳያመልጣችሁ። ጦርነት ሁላ አለው ነው የምላችሁ። በጥፊ በቦክስ የሌለ ነገር የለም። ካራቴ ኪድስ ሁላ አለበት። የዛሬ ቪዲዮ እንዳያመልጣችሁ። አብራችሁኝ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ላይክ ያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ እንላለን። የዛሬ ቀውጢ ቪዲዮ ያላየ ሰው መቼም በቃ እድለኛ አይደለም። የዛሬን ቀውጢ የሆነ ቪዲዮ አብረን የምንከታተል ይሆናል። የትም ሳትሄዱ ቪዲዮን ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ላይክ አድርጉት። ስትጨርሱ ኮሜንት ሴክሽን ላይ ገብታችሁ ኮሜንት አድርጉ። ወደ ቪዲዮ ሊሆን ይችላል የበኩልህን እኮ አድርገሃል፣ ግን እንዲህ ብላ አትናገረኝ። አንተ ጋር ጥርጣሬ ከተፈጠረ ራስ ያወቅ እንዴ ነው ለምትናገር? እሱ መናገር ያለበት ግልጽ አድርጎ ደግሞ መናገር ያለበት ነገር አለ። እስከ ዛሬ እኮ እየተናገረ ነው። አልሰማህም? ምኑን ነው ግልጽ ማለት ነው? ምንም አልተፈጠረም። የኔ አይደለም በቃ የዛኔ ምንም አልተፈጠረም። ከዚህ በላይ ሌላ ምን መናገር አለበት? እሺ ለምን አገኛት? ምክንያት አለ በቃ ያገኘው ደውለህ ምናምን ፈልገህ አይደል እንዳገኛት እኮ አገኘኋት። ከኔ ጋር ሆና ለዛው ወይስ ከኔ ጋር እንደሆነ አልነገረችም? ተገናኘን ማለት ሌላ ነገር አደረገ ማለት ነው። እሷ የምትለው ግን አዎ እንደዛ እሷ ያን ነገር ፈልጋለች። እኔ ልጅቷ የሆነ መበቂያ እያረገች ነው። መበቂያ እያረገች ነው ታውቃለህ ወይ? በመሀል የሆነ ነገር እየጫወተች ነው እቺ ልጅ። ካንተ ጋር መጣላት ሰጣ ገባ ውስጥ መግባት አልፈልግም። ግን ያደረከው ነገር ካለ ምንድነው የሚያጣላ? አንተ ከኔ ጋር ምን ያጣላል? ምንም እኮ ያዳርስ ኦሬዲ ያደረከው ነገር ካለ ልጅ የኔ ነው ብለህ መጣ። ደውለህ ማግኘት ራሱ እኮ ያጣላኛል እኮ። እኔ እኮ ሰላም ፈጥሬ ነገር እንድንፈታው አይደል እንዴ? እሺ አሁን ባለፈ ነገር ልትጣላኝ ነው? ብትናገር የደበከው ነገር ካለ ተናገር ነው ያልኩህ። ዋሻ ካረለ የመጣችው እኔን እኮ አይደል ለምጣለው። ምንድነው የምትለኝ ነው እኮ? መናገር ያለብህ ነገር አለ። ካንተ ነው የሚጠበቀው ሁሉም ነገር። ከኔ ነው አይደል? ከኔ ነው የሚጠበቀው። ውስጥ ምናምን ነሽ ብለህ የምታስብ ከሆነ ደግሞ አንተ ነህ መናገር ያለብህ። በሰዓቱ ያገኛት አንተ ነህ እኮ። በሰዓቱ ምንም አልተፈጠረም እንዴ? ድርቅ ያለን ሰው ምን ብለህ ነው የምመልሰው? ገግማለች እኮ እሷ። እኔ ምን ላድርጋት እኮ? ነገር አንተ እኮ ልጅህን ከፈለ ማድረግ ያለብህን ታውቃለህ። ከእሷ ጋር የገባበትን ነገር ራስህ ታውቃለህ እንዴ? ምን አይነት ሙድ ላይ እንደነበራችሁ ራስህ ታውቃለህ። ምን እንደበደልካት ራስህ ታውቃለህ። የበደልካትንም ነገር ካለ እግሯ ስር ወርቀህ ይቅርታ ጠይቀህ ወደ ሰላም ተመለስ። በቃ ይቅርታ መጠየቅ እኮ ችግር የለም። እኔ በቃ ሁልጊዜ የሆነ ጥንት ሰላም ስናገኝ ሃይሚ ውስጥ ላይ ጥርጣሬ እየተፈጠረ በቃ ነገሩ እየባሰ ነው ታውቃለህ። እኔ ደግሞ አንተን ፍቅርን አግኝተህ ምናምን ሰላም ብንሆን ነው የሚል እኮ። ታዲያ ይሄን ነገር ያንን ሰላሜን ነው ፈልገው ሌላ እንግዲህ ፋሚሊ ሰሞኑን የተፈጠረው ነገር እናውቃለን። ሁላችንም ሰምተናል፣ አይተናል፣ ሁላችንም ታዝበናል ማለት ነው። የዛሬ ቪዲዮ ከዛ የተረፈ የጦርነት ወደ ጦርነት ሲቪል ዋር ነው የሚባለው፣ ወደዛ አደላ ነው የምላችሁ። በቃ እኔ ብታዩት እኮ አሪፍ ነው። በቃ ጨርሳችሁት። የዛሬ ጦርነት ነው። ድብድቡ እንዴት ተጀመረ? how to start ነው how was start ነው የሚባለው እና አብረን እናያለን እንዴት እንደጀመረ እንዴት እንደሚያልቅ አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ላይ ሼር ያደረጋችሁ ቤቱን ሰብስክራይብ ያደረጋችሁ ማያዝ ትችላላችሁ። ያው የዛሬ ቪዲዮ እንዳያመልጣችሁ። ያመለጠ ሰው ግን እድለኛ አይደለም። እንደዚህ የሚገርም ቪዲዮ ካላየ ጦርነት ብቻ ነው የዛሬ ቪዲዮ ማለት። ያው ሁሉ የተጀመረው ያው ሰሞኑን የተፈጠረው ጦርነት አይተናል። ያው በሐሳብ ደረጃ ግጭት ነበር። አሁን ደግሞ በተግባር መጥቶልሻል። ያው ሪስሊንግ በዩ በቃ ሪስሊንግ እንትን ላይ እንደሚጣላ ሰው ሆኗል። የዛሬ ቪዲዮ እንዳያመልጣችሁ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ቪዲዮን ተረጋግታችሁ አይታችሁ እስከ ፍጻሜ አብራችሁ ይሁኑ። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ደግሞ ማድረግ የምትችለው አንተ ነህ። ለምን መሰለህ? እንዴት ብትል እኮ አሁን አንተ ጋር እንደዚህ አይነት ጥርጣሬ ከመጣ ነገሩ እየሰፋ ነው የሚሄደው። የሚያስጠረጥር ነገር አድርጓል። ከአንዴም 2-3 ጊዜ ለወራት ይኸውልህ ሩም አንዴ ነው በቃ እግዚአብሔር። እኔ አንተ ሩም ማለት ሩም ላይ አብሮ ስለተገኘው ከሷ ጋር ምናምን ነው
ኦኬ ሩም ውስጥ ስትገኝ ምንም ያስጠረጥር ነገር አይደለም። ኖርማል ልጅቷ እኮ እርጉዝ ናት። ምን እንዳረጋት ጠብቀህ ነው? ሰው ግን እንዴት ነው እያሰበ አይደላችሁም እንዴ? ሁሉም ሰው የሆነ ደድቧል ታውቃለህ። ምንድነው ምን ሲቀጥል ደግሞ ያገኘኋት እኔን ከሳይ ነበር ታውቃለህ። እኔ ከሳይ ነበር እና ስለ ክሱ እያወራኋት ነበር። ስለ ክሱ እያወራኋት ነበር እኮ ሩም ውስጥ ጠርተህ ረፊ አትክሰሽኝ ይቅርብኝ። ሩም ውስጥ ደግሞ የጠራሁበት ምክንያት ከዚህ በፊት አጠፋ ለምንድን ነው የምትለማመጣት? ለምንድን ነው የምትለምነው እኮ ልጅቷ ጥፋት እንዳጠፋ ነው የሚያስታውቅበት ማለት ነው። በጣም ነው የሆነ እየደወለ እየጠራት ምናምን ይለምናታል። ምን ላድርግ ከዚህ? አይ እሱ ስለሆነ ነው እንደዛ የሚያደርገው። እኔ ማድረግ ያለብኝን እኮ እሱን ሌላ ችግር ውስጥ ለመክተት ነው። ልጅቷ እርጉዝ ናት። መማታት የለበትም ከእርግዝናው በፊት ያለው ነገር። ሲቀጥል ደግሞ አሁን ስማኝ፣ እዚህ ላይ ጠርተህ ማውራት ትችላለህ ነበር አይልከኝ አይደለ? እና ከዛ በፊቱ ተቀርጾ ቢላክለት ስለኝ ከዛ ያን ነገር መጠንቀቅ ትችላለህ። በምንድን ነው ምን አምጥቼ ነው የምጠነቀቀው? ካፌ ላይ የሆነ ቦታ ማድረግ ትችላለህ። እና ካፌ ላይ አይደል እንደ ባለፈው ስራሱ አዩ ያስያዘችኝ። ኦኬ ቀርጻ ምናምን እንትን ትለኛለች። አሁን ያ ምክንያት እየሆነ ነው። ያ ሳማኝ ምክንያት ነው። እሺ አይ አንድ ሴት ሩም ጠርቶ ከማውራት የሆነ ቦታ ተጠንቀቀ ብታወራ እኮ ይሻላል። ይፈልግ ያረገዘች ከዛ በፊት ተሰገኛት። ቆይ አረ ወይኔ አሁን አንተ ጋርም ጥርጣሬ ከተፈጠረ በቃ ነገሩን የሚያስጠረጥር ነገር እኮ አድርጓል። የሚያስጠረጥር ነገር አድርጓል እኮ እውነቱን እንድትናገር ነው ያሰበው። የምን እውነት ከየት አምጥቼ ነው የምነግርህ? ነገርኩህ አንዴ በቃ ምንም የለንም አልኩ። ከዛ በላይ ምንም ላደርግልህ አልችልም። ወይ አንተ ነህ እሷ አይደለችም። እኔ እንደው ሰላም አንተ እውነቱን ካላወጣው እኔና እሷ ሰላም እንሆንም አይመስለኝም። ምክንያቱም ያረካት ነገር አለ ወይ? ዋናዋ እኮ እሷ ናት አይደለም? እሷን እንደዚህ አይነት እልህ ውስጥ ያስገባን ነገር ይኖራል አይደል? ልጁ ያንተ አይደለም የኔ ነው። ያንተ እኮ ነው። እሺ ምን አጠራጠራው? በእኔ በኩል የኔ ነው ብያለሁ። እሷ ደግሞ በእሷ በኩል የእሱ ነው እያለች እሷ የፈለገችው ነገር አለ። ባንተ ተናዳ ያን ነገር ለምን እሷ አይናገርም ማለት የፈለገችው የሆነ ነገር እልህ ቢያስይዛት የሆነ ነገር አንተ እኮ ነው ዋናው እኮ አንተ ነህ። ካንተ ጋር ችግር ስላለባት ነው ብሩኬ መጠቀሚያ ያደረገችው ያለችው አይደል? ኦኬ ከኔ ጋር ችግር ቢኖራት አንተ ጋር ትመጣለች ማለት ነው። ኦሆ ከኔ ጋር ማትግባባ ከኔ ጋር ችግር ስላለባት የሆነ ሰው ጋር ይሄድ አንተን ለማናደድ ነው እንደዚህ አይነት ነገር እያደረገች ያለችው አይደለም? በልጅ ምናምን ቀልዳኔ እኮ ልጁ ያንተ ነው እያልክ የኔ ነው እያልካት ያንተ አይደለም ማለት ምን ማለት ነው? ስማኝ ቢኒ ከኔ ጋር ምንም ልትበቀል የምችልበት ምክንያት የለም። ምናልባት ከነበረን ግንኙነት ከዚህ በፊት በነበረን ግንኙነት በድለኛል እያለችኝ ነው እቺ ልጅ። አሁን ምናልባት በዛ ተነሳስታ መታ ከሆነ አዱን ነው አላውቅም። አይመለከትም ያደረከው ነገር ምናልባት ካንተ ጋር ችግር ውስጥ ገብታ ከሆነ አላውቅም። ገብቷል። ዩቲዩብ ተመልሰን መተናል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ብሩኬና ያው አዲስ የመጣ ልጅ ታውቃላችሁ። ሰሞኑኑ በዚህ በሁለት ቀን ውስጥ የልጁ አባት ተብሎ የመጣ ልጅና ጓደኛቸው አለ። ያው እየተነጋገሩ ነው። መሀል ላይ ላፊ ቃላት እያወሩ ጭቅጭቅ ጀምሯሉ። ያው ማሟሟቅ ጀምሯሉ። ሁኔታው ወደ ጦርነት ሊገቡ ማለት ነው። እና ምንድነው እዚህ ጋር ሀሳብ ለመስጠት ያህል ብሩኬ ከዚህ በፊት የነበረውን ነገር ያውቃል። ያው እሷ ጋር አሳልፎ እንደነበረ ያ ነው አሁን በሽታ የሆነበት በዚህ ጉዳይ ማለት ነው። ሁላችንም እንደምናውቀው ያው ብሩኬ ብቻውን አይደለም። ያው ሃይሚም የራሷ ህይወትና እውነታ ከሱ ጋር ጀምራ ነበር። ያው አሁንም እየቀጠሉ ያሉት እንደዛ ነው። ግን ነገር ግን እቺ ልጁ ያንተ ነው ብላ እርግዛ ከመጣሽ በኋላ ድጋሚ ለኔ ልጅ አይደለም ብሎ ሲከራከሩ የልጁ አባት መጥቷል። ያ የልጁ አባት ደግሞ ዛሬ ልጣላቸውን የመጣው ማለት ነው። አብረን የምንሰማ ይሆናል። ልጅቷም ትመጣለች እዩ የምትባለው ምን አይነት ሪአክሽን ምን አይነት ሁኔታ ውስጥ እንደሚገቡ አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ቤቱን ሰብስክራይብ ያደረጋችሁ ማያያዛችሁ እንዳትረሱ። ቪዲዮን ተከታተለን አዳምጠን እንመጣለን። ወደ ቪዲዮ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ቪዲዮን ላይክ አድርጉ። ግን እኔን ለምን አተውኝም? ልጁ ያረከው ነገር የሆነ ነገር ለምንድን ነው የምትሉኝ? ምን አገባኝ? አልበዛም ያደረከው ነገር ደስ ብሎኝ ነበረ፣ ግን አፈላችሁ በቃ ይቅር። እንኳን ቡቡ አንተም ብትሆን ማለት ነው ቆራጥ ነው መሆን ያለብህ። አሁን ነገሮች ወደ ሌላ ነገር እያስገቡ እግዚአብሔርን እርጉዝና መቀየር መቻል አለብህ። እሷን ማስቀየም ምናምን አክቶኝ አይደለም። ለምንድን ነው የምታስቀይማት? ሲጀምር ፍላጎታችሁ ያ ነው በቃ። አሁን ለጥፌ ለቅቄያት ምናምን መሄድ ይችላል ነበር። ብዙ ጊዜ አታደርገውም ነበር። አይ እሱን ነው የምትፈልጉት አይደል? አንተም እንደ ልቡ ለመሆን ትሞክራለህ እንዴ? ያደረከውን የሰራውን ሰርተህ ነው። ጭራሽ ለጥፌ እንደዚህ። ኧረ ተው፣ እኔ ምሬ ነው ነገሩ በሰላም ለመፍታት አንወቃቀስ።
እሺ ምን ነበር አይምሮም ልክ ይሁን አይሁን አላውቅም። ሰውዬ ምን አይነት ቀልድ እየቀለደች እንደሆነ አላውቅም። አልፈልግም እኮ እያልኩ ነው። ለምን ምንም ልናገር ማልናገርም ሀቁ አንዴ ሁለታችሁ አንዴ ራስ መስራት አንተ ተረጋጋ በእናትህ ተረጋጋ። ሲጋተኛለህ ብለህ ትናገረኝ ትፈልጋለህ እ ሩን ጠርተህ ምናምን አንተ በቃ የጠራሁት የራሴ ምክንያት ነበር። በቃ አይመለከትህም። በቃ እንዴ ቢያንስ ለእሷ እንኳን ባታስብ ለራስ እንኳን አታስብ ነው። ሩን ጠርቶ ምናምን ሊያወራሽ ይፈልጋል እሱም እኔም ላወራሽ እፈልጋለሁ። ሁለታችሁም ችግራችሁን ለግል ለመፍታት ከቻላችሁ ሰላም ካለ እኔ በእኔና አንቺ መሀል ማለት ነው ምንም ነገር እንዲፈጠር አልፈልግም። ምን ማለት ነው አትንካኝ? ምንድነው ችግራችሁ? ለምን ጠራችሁኝ? ለምን ደስጠራኝ? ምንድነው ምንጩ? ተረጋግተሽ አትወሪም እንዴ? ምን ዜን ታጣጣልሽ እኮ በጣም ሴት ነሽ እና ከብርሽ እዩ የእውነት ታረቀም ፈቺም ከሆነ ፍቺ እውነቱን ምን ነገር ሰው ማክበር ስላለብን ነው የምታከብረኝ። አስገድጄ አይደለም የምታከብረኝ። አንቺ አራዩ በእናትሽ የሆነ የተፈጠረ ነገር ካለ በመሀላችሁ ተናገሩ። ሁለታችሁ መሀላ ነይ እንዴ ለቀቀኝ። መናገር ያለብሽ ነገር ተናገሪ። እኔ ልጄን ለቀቀኝ እጄን። ወይኔ ፋሚሊ ምን መሰላችሁ? ልጁ ያንተ አይደለም ያንተ ነው እያለች ደግሞ እሷ አልተቀበለችም። እዩ የኔ ልጅ አባት ያው ብሩኬ ነው እያለች ነው። ልጁ ደግሞ ያኛው ይመጣና የኔ ልጅ ደግሞ የኔ ነው በቃ የብሩክ ሳይሆን የራሴ ነው እያላት ይገኛል። ምን አይነት ግፍ እንደሚሰራ አሁን ተመልከቱ። አሁን ይሄ ምንድነው? ጦርነት አይደለም ይሄ አንደርግራውንድ እና ኦቨር ከላይ ያለው ጦርነት ቢነሳ ከባድ ነው። አይገርምንም? ስለዚህ የልጁ አባት ብሩኬ ካልሆነ ያኛው ልጅ ነው ማለት ነው። ቪዲዮን ተከታትለን አብረን ተመልሰን እንመጣለን። እኔን ሰፖርት ለማድረግ ከፈለጋችሁ ሪሚክስ ክሊፕስ ምናምን የሚላለ ሼር ምናምን ዳውንሎድ እዛ ውስጥ ቴንክስ የምትል ቃል አለች እንዲህ እንትን ስትሉ ማለት ነው። ከዛ እዛ ጋር ያለው $2-3 መላክ ትችላላችሁ። ሰፖርት ማድረግ የምትፈልጉ ሰዎች ማለት ነው። ሰፖርት ማድረግ የምትፈልጉ ሰዎች ብቻ አድርጉት። ቪዲዮን ተከታትለን አዳምጠን እንመጣለን። ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ተከታትለን እንመጣለን። ወደ ቪዲዮ ሌትስ ጎ። ለምንድነው የማታወሩት? እውነቱን አፍርጡት። በቃ እዚህ ጋር ያለውን ነገር በመሀላችሁ የተፈጠረው ምንም አልተፈጠረም ከሷ ጋር። አንቺ ምንም አልተፈጠረም ነው የምትሉኝ? ምን ተፈጠረ? በደንብ አድርጎ የተፈጠረው ስለተፈጠረ መሰለኝ ያወራሁት ከሱ ጋር አንቺ አታስታውሽም? በደንብ አድርጌ ስለማስታውስ መሰለኝ ይወራል። አንተ ጋርስ ምንድነው? እሱ ማመን ስለማይፈልግ ምንም ነገር አላስታውስም ነው የሚለው። ማመን ስለማይፈልግ ከዚህ በኋላ ከዛሬ በኋላ አልሰማሽም። ረፍ አንተ ልጅ ረፍ አንተ ስርዓት የለውም። ለምንድን ነው የማትረጋጋው? ነገሩን እያባባስክ ያለው አንተ ነህ። በእናትህ አንተ ምን አገባህ? ሲጀመር እኮ አይመለከትም። እኔ እና እሱ ከኔ ጋር ሌላ ነገር አንቺ ምንድን ነው ችግር አለ? ምን ታመጣለህ? እየመጣን ትናገረኛ ሰው ምንድን ነው የፈለጋችሁት እንዴ? ታዲያ ስለተጣለ ሌላ ችግር ትለጋላለሁ። ምን ልታመጣ ነው? ምን ልታመጣ ነው? ምን አታውቡ ስለካትና ማለት ነው። ምንም አታመጣም። ምንም አታመጣም። የሆነ ካታለው አንተ ላመጣ ነው። ምን አይኑን ነው ማጠፋለት? እሺ ንገረው። አንተ ምንድን ነው? አንተ ተረጋጋ። ምንድን ነው አንቺ ነሽ ብታስደፍሪ ማለት ምን ማለት ነው? አንተ ራሷ እኮ ናት የመጣች አፏን ከፍቷል። እኔ አንቺን እስካሁን አክብሬሽ ነው ዝም ያልኩሽ። እንቀያየማለን። ወረዛ ይጂ ባክሽ። ምንም ሁሉ ጊዜ ያከበርኳት ሁሉ ጊዜ ያከበርኳት ምንድነው? አንተ ምንድነው የፈለከው? አንተ በጥፊ ሲመታት እያየህ አይደል እንዴ? አንተ ራሱ ወንድ ልጅ አይደል እንዴ? ረፋውን እኮ እንዴ ፋሚሊ ልጅቷን እኮ ብሩኬ መታት በጥፊ። እንዴት እርጉዝ ሴት ይመታታል? ይሄ እኮ በጣም ነውር እኮ ነው ፋሚሊ። ምንም አይነት ነገር ብትበጠብጥ መነጋገር ካልተሻለ ወደ ህግ ነው እንጂ የሚወሰደው። እንዴት በጥፊ መሀል ስለሆነ ነው እንደዚህ የሚማታው? እኔ ደስ አይልም። ሴት ላይ እጁን የዘረጋ ሃይሚ እንኳን ብትሆን ላይ መታት ክብር የሌለ ማለት ነው። አሁን ለሰው ልጅ ክብር የሌለ እንዲዘሎም ይመታታል።
በዛ መሀል ነው ጥሉ የተፈጠረው። ምንም አይነት ነገር ቢያደርጉ ብሩኬ ዘሎ ግን ልጅቷን መንቃጠን ነበረበት ወይ? እስኪ ፍረዱ እናንተ። ኮሜንት ሴክሽን ላይ እሱን ሀሳብ አስቀምጡልኝ። በጣም ስህተት ነው የሰራው ብሩኬ። አሁንም የብሩኬ ጥፋት ነው። ምንም ያህል የቱን ያህል ብትናደድ እንደዚህ አይነት ኬርሌስ ሰው መሆን የለብን ብዬ ነው ማስበው። የጨረቃ ፋሚሊ ትክክል አልሰራም። የሰውዬ ብሩክ ትክክል አልሰራም። አብራችሁኝ ሁኑ። ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። ላይክ ሼር ማድረጋችሁ እንዳትረሱ። ሀሳቦቻችሁን ኮሜንት ሴክሽን ላይ በደንብ አስቀምጡልኝ። አይቼ ገብቼ ስለማይ በደንብ ኮሜንት ሴክሽን ላይ ለኔም ያላችሁን አስተያየት ማስቀመጥ ትችላላችሁ። ቪዲዮን ተከታትለን እስከ ፍጻሜ አብረን እንሆናለን። አሁንስ ምን ይፈጠር? ወደ ቪዲዮ። ወንድ ልጅ ከሆንክ እዚች ጋር እርጉዝ ሴት ናት አይደል? እዚች ጋር መጣላት ከፈለክ ሌላ ቦታ አለ። ተረጋጋ። መጣላት ከፈለክ ቦታ አለ። ክብር ካልገባት እንዴ ነው እናሽ ትመታታለህ? እረፍ አንተ። አንተንም እመታለሁ። ምንም አታውቅም እኮ ነው የምታየው። እሷን ግን ማለት ነው ማየውን ነገር የምትፈጥሩት እዚች ጋር ለምንድን ነው አንተ ማተረጋጋ? ማገባ ገብቶ ለምንድነው ከሰው የምትጣላው? እሱ እኮ አንቺ ነሽ። በቃ ነገሩን ፍቺልኝ። እሺ ሲጀመር አንተ የልጅ አባት እሱ ነው አይደል? አይመለከትም። ምን ማለት ነው? የልጅ አባት እሱ ነው። እኔስ ኧረ ጉዴ እኔስ ጤነኛ አይደለችም እንዴ? አንቺ እብድ ነሽ እንዴ? የልጅ አባት እሱ ነው አይደል? በቃ እኔስ ቆይ እኔ አንተ ምንድን ነህ? ይበቃለሁ። ጭራሽ አታውቂኝም? አዎ እንደውም አላውቅም። ነገር ምን አንተ ይኸውልህ ጫፏን ትነካት እንጂ እኔን እንዳትናገረኝ። ያሟል እንዴ? ምንድነው? ምን እንዳረገው ነው የሚነዛነው? አንቺ ራስ ስለ ስርዓት ነው። ምንድነው? ሴት ነሽ ተብለሽ ነው አክብረሽ ዝም ብለሽ። እኔ ሊያንሳስ ወንድ ነህ። የልጅ አባት ነው ብዬ ነው እስካሁን ድረስ የሚያከበርኩ። አንተ ያገባህ ለጥፌ እለቅሻለሁ። ረፍ እሱ ወንድ ነው። ጫፌ ንቀኝ እስከ ዛሬ ድረስ በክብር ስላወራሁ ነው። ምንድነው በክብር? እኔ እኮ ነኝ በክብር ያወራሁሽ። ክብርሽን አትለፊ። እዛ እንትን የምትይበት ቦታ ብቻ ጭራሽ አንተ እኮ ማለት ነው። ይኸውልህ አንድ ነገር ልንገርህ አይደል? ሰሚኛለሽ? ብሩኬ የማይሆን ነገር የልጅሽን አባት ባታጩ ነው የሚሻልሽ። ከኔ ምንም አታገኝም። ይኸውልህ ሲጀመር የልጅ አንተ ነህ። ካንተ ጋር ነው መጨረስ ያለብኝን ነገር መጨረስ። ቀቅለሽ ትበይዋለሽ። ማንም ቦታ አይሰጥሽም። ቼክ አላረግሽም። ለነገሩ እኔ ነኝ ጥፋተኛዋ። ቼክ አላረግሽም። በክብር እንትን ብዬ መተውዬ እኔ ነበርኩኝ። የምን ክብር? ማስጨነቅ ነበር አንተ። ምን አገባኝ? በቃ ወጣሽ ከህይወቴ። የልጁ አባት መጣ። እንዴት ነው የምትክጂው አንቺ? ስነ ስርዓት እንዴት ነው የማይኖርሽ? ሰው እንዴት ነው በዚህ ልክ የራሱን እንትን ለመሸፈን እንደዚህ የሚሄደው? ምንድነው ግን? እዩ ምንድነው አንቺ ፈልጊ ከኔ ለምን አትወጪም? ከልወጥ ረፍት ተረጋጋ። ለኔ ወጥቼ እኔ ምን በእናትሽ ረፋታ አጋ ምናምን ትላለች እንዴ? አንተ ለጥፌ እንደ ረፍሽ ቡቡ ረፍ ነገር እያዘባህ ነው አንተ። ወረደ ይጂልኝ በቃ በእናትሽ ብልግና ለመሸፈን በዚህ ልክ በቃ እኔ ብልግና ምን እንኳን አደረኩ። በቃ ጣሽ ወረዛ እንዴ ያመጡ ይፈነዳል። አንቺ መተሽ ትፈነጃለሽ። ማን ስለሆናችሁ ነው በማላውቀው ነገር የምታሰንኩኝ? ከሱም ብዙ ምንድን ነው የማታውቀው ነገር? በደንብ አድርገህ ነው የምታውቀው። አይመለከተኝም። ከዚህ በኋላ ደግሞ ማውጣት ያለብኝም በሙሉ አውጥቼ ነው ማሳየው። እሺ እስከ ዛሬም ድረስ ለአንተ ክብር ስል ነበረ ዝም ስል የነበረው። አሁን ግን ማውጣት ያለብኝ ነገር በሙሉ አውጥቼ ነው እዚህ ጋር ማሳየልህ። የራስሽ ጉዳይ። ምን ልታወጪ? እሱን አሳይሃለሁ። በደንብ ተዘጋጅ። ሰው ሁሉ ጤነኛ አይደለም። ያላበዙትም እንዴ? የሆነም የተላኩት ነገር አለ። አንተ ሌላ ችግር ውስጥ ለመክተት ነው ወይ? ሁለቱ የራሳቸው ነገር አላቸው። እኔ እኮ በቃ ግራ ገባኝ እንዴ። ምንድነው? እሷስ በዚህ ልክ እሱን የልጁ አባት ነኝ ብሎ ራሱ እንትን ብሎ መጥቶ እንዴት ነው እንትን የሚናቀው? ቀልድ ነው እንዴ? አረ በስመ አብ። እንደውም በዚህ ዘመን እኮ እንደሱ አይነት ወንድ መገኘት ከባድ ነው። የኔ ነው ማለት የሆነ አያገናዝብም። ሲያስጠላ ጀመረኔ ወጣ አታገናኙ። በቃ ከነዚህ ልጅ እኔ ይፈታል ብዬ እኮ ነው። እሱ ራሱ ሌላ ችግር አይደል? ሌላ ሙድ ላይ እኮ ነው። ምን አድርገው ነው? ምን አብራችሁ ምን አገባኝ እኔ። በቃ እየመጡ አይተክቱም።